ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ በቅድሚያም ዋሽንግተን ዲሲ ቁጣ በርካታ ዩናይትድ ስቴትስ ሴናተሮች በህወሓት ድርጊት ላይ ያላቸውን ተቃውሞ ገለጹ። በኢትዮጵያ ያለውን የሰላም ሂደት አስመልክቶ በዩናይትድ ስቴትስ ሴኔት ውስጥ ከፍተኛ ተጽዕኖ ያላቸው አመራሮች ድምጻቸውን እያሰሙ ነው። የሴኔቱ የበጀት ኮሚቴ አባል የሆኑ ሴናተር ኬቲ ብሪተን ጨምሮ በርካታ ሴናተሮች የኢትዮጵያ ፌደራላዊ መንግስት ለሰላም እያሳየ ያለውን ቁርጠኝነት ባደነቁበት ልክ ህወሓት እየፈጸመ ያለውን ተግባር በከባድ ቃላት እየኮነኑ ይገኛሉ። በሴናተሮቹ ገለጻ ከፕሪቶሪያ ስምምነት ወዲህ የፌደራል መንግስቱ በክልሉ ሰላም እንዲሰፍን ያደረገው ጥረት የሚደነቅ ነው ብለዋል። በተለይም በጦርነቱ ሳቢያ የተፈናቀሉ ዜጎችን ወደ ቀያቸው ለመመለስ የተካሄደበት ርቀትና ለትግራይ ክልል የሚደረገው ያልተቋረጠ የበጀት ድጎማ መንግስት ለስምምነቱ ያለውን ታማኝነት በተግባር ያረጋገጠበት መሆኑ ተጠቅሷል። ይሁን እንጂ ይህ ሰላም ተስፋ በህወሓቶች ድርጊት አደጋ ላይ መውደቁ ሴናተሮቹ በአንድ ድምጽ እየተቃወሙ ይገኛሉ። የህወሓት ታጣቂዎችን በቅርብ ቀናት ውስጥ በትግራይ የተለያዩ አካባቢዎች ወጣቶችን በግዳጅ እያፈኑ ወደ ስልጠና መውሰዳቸው ለሰላም ስምምነቱ ግልጽ ንቀት ማሳየት ነው ሲሉ ከፍተኛ ሴናተሮች ድርጊቱን በጽኑ ኮንነዋል። በተለይ በበጀት ኮሚቴ ውስጥ የሚገኙት ሴናተር ኬቲ ብሪት እና ባልደረቦቻቸው ባስተላለፉት መልእክት የአሜሪካ መንግስት ለኢትዮጵያ የሚያደርገው ሰብአዊና የልማት ድጋፍ ዓላማው ሰላምን ለማስፈን መሆኑን አስታውሰው ህወሓት ወጣቶችን ለጦርነት ለሚያዘጋጅና ዳግም ግጭት ለሚቀሰቅስ አካል ድጋፍ ሊሆን አይችልም ሲሉ አሳስበዋል። ሴናተሮቹ የህወሓት በአስቸኳይ ከዚያ አውዳሚ ተግባሩ እንዲቆጠብና ለፕሪቶሪያ ስምምነት ተገዢ እንዲሆን ጥሪ አቀርበዋል። ይህ ካልሆነ ግን አሜሪካ እያንዳንዱን ነገር ህወሓት ላይ ማዕቀብ ለመጣል እንደምትገደድ ጠንካራ ምልክት ሰጥተዋል። በትግራይ ክልል ሲካሄድ የቆየው አስቸኳይ የምክር ቤት ስብሰባ ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ በይፋ መርጧል። ከዚሁ ታሪካዊ ውሳኔ ጋር ተያይዞም ላለፈው 1 ዓመት ገደማ ክልሉን ሲያስተዳድር የነበረው ጊዜያዊ አስተዳደር ሙሉ ለሙሉ መፍረሱ ተረጋግጧል። ምክር ቤቱ ከፕሬዝዳንቱ ሹመት በተጨማሪ አዳዲስ አፈጉባኤዎችን በመሰየም መደበኛ ስራውን ጀምሯል። ይህ ድንገተኛ የፖለቲካ ለውጥ በፌዴራል መንግስቱና በክልሉ መካከል የነበረውን የፕሪቶሪያ ስምምነት አተገባበር ከፍተኛ ፈተናዎች ሊከተው እንደሚችል የተለያዩ የፖለቲካ ታዛቢዎች ስጋታቸውን እያጋሩ ይገኛሉ። አንጋፋው ጋዜጠኛ አብዲ ከማል ከዚህ ዓለም በሞት ተለየ። በኢትዮጵያ ሬዲዮና ቴሌቪዥን ኢቢሲ ለረጅም ዓመታት በጋዜጠኝነት ሙያ ሲያገለግል የቆየውና በብዙዎች ዘንድ የሚከበረው ጋዜጠኛ አብዲ ከማል ከዚህ ዓለም በሞት መለየቱ ተዘግቧል። ጋዜጠኛ አብዲ ባጋጠመው ድንገተኛ የጤና እክል በሕክምና ሲረዳ ቆይቶ ዛሬ ማክሰኞ ግንቦት 5 ቀን 2018 ዓ.ም ማለዳ ላይ ማረፉ ተረጋግጧል። የጋዜጠኛው ሥርዓተ ቀብር ዛሬውኑ ማክሰኞ ግንቦት 5 ቀን በኮልፌ ሙስሊም መቃብር ስፍራ ወዳጅ ዘመዶቹና የሙያ ባልደረቦቹ በተገኙበት ይፈጸማል። ጋዜጠኛው በቆይታው በተለይም በወቅታዊ ዘገባዎችና በመዝናኛ ዝግጅቶች ዘርፍ ባሳየው የላቀ የሙያ ብቃት በብዙዎች ዘንድ የሚታወስና የሚከበር ጋዜጠኛ ነበረ። ኢራን እንደዛተችው በአሜሪካ መርከቦች ላይ ጥቃት ከፈጸመች ከምድረ ገጽ ትጠፋለች ሲሉ ፕሬዝዳንት ትራምፕ አስጠነቀቁ። ትራምፕ ከፎክስ ኒውስ ቴሌቪዥን ጋር ሰኞ ዕለት ባደረጉት ቃለ ምልልስ አሜሪካ ፕሮጀክት ፍሪደም በሚል በሆርሙዝ ወሽመጥ የሚተላለፉ መርከቦችን ለመጠበቅ በምትወስደው እርምጃ ወቅት በመርከቦቿ ላይ ጥቃት ከተፈጸመ ኢራን ከምድረ ገጽ ትጠፋለች ሲሉ ዝተዋል። ፕሬዝዳንቱ ጨምረው በድርድሩ ሂደት ኢራን የበለጠ ልፍስፍስ እየሆነች እንደሆነና የሀገራቸው ሰራዊትም ከኢራን የተሻለ ወታደራዊ አቅም እንዳለው ተናግሯል። ይህ የትራምፕ ቃለ ምልልስ የተሰማው የአሜሪካ ኃይሎች የሆርሙዝ ወሽመጥን ለማስከፈት የወሰዱት ባለው እርምጃ 7 የኢራን ትንንሽ ጀልባዎችን መምታታቸውን በማህበራዊ ሚዲያ ገጻቸው ካስተዋወቁ በኋላ ነው። በተጨማሪም አሜሪካ የኢራን ድሮኖች እና ሚሳይሎች መታ መጣሏን አስታውቃለች። ፕሬዚዳንት ትራምፕ በጦርነቱ ምክንያት በሆርሙዝ ወሽመጥ መተላለፍ ላልቻሉት የንግድ መርከቦቻቸው መንገድ እንዲያስከፍቱ በዓለም ዙሪያ ካሉ ሀገራት ቀረበልኝ ባሉት ጥያቄ መሰረት ፕሮጀክት ፍሪደም የተባለ ዘመቻ ከሰኞ ጀምሮ እያካሄዱ መሆኑን ተናግረዋል። በዚህም የአሜሪካ ኃይሎች የመርከቦቹን ደህንነት ለመጠበቅ ሆርሙዝ ላይ በመሰማራት ጥቃት እንዳይደርስባቸው ጥቃት እንደሚያደርጉ ተገልጿል። ነገር ግን ኢራን ይህንን የአሜሪካን እርምጃ በመቃወም የአሜሪካ ባህር ኃይል መርከቦችን እንደምትመታ እየዛተች ትገኛለች።